ሰላም ሰላም የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በዚህ ቪዲዮ ስለ ሪግሬሽን እና ክላሲፊኬሽን ፕሮብለምስ ኢን ማሽን ለርኒንግ እናያለን ማለት ነው። እያንዳንዳቸው ምን ማለት ነው? ሪግሬሽን ምን ማለት ነው? ክላሲፊኬሽን ምን ማለት ነው? የሚያመሳስላቸው እና ዲፈረንሺየት የሚያደርጋቸው ነገር በዚህ ቪዲዮ አሳያለሁ ማለት ነው። እስከ መጨረሻው እንድትከታተሉት በአክብሮት እጠይቃለሁ። እንደምናውቀው የማሽን ለርኒንግ አልጎሪዝሞች ማለት ነው። ማሽን ለርኒንግ ውስጥ በማሽን ለርኒንግ መሰራት የሚፈልገው ፕሮብለም አይዘር ሪግሬሽን ሊሆን ይችላል፣ ክላሲፊኬሽን ፕሮብለም ሊሆን ይችላል፣ ሌላም በአንሱፐርቫይዝድ ለርኒንግ የሚፈቱ ፕሮብለሞች ሊሆን ይችላሉ ማለት ነው። ስለዚህ ሪግሬሽን እና ክላሲፊኬሽን ሱፐርቫይዝድ አንደር ሱፐርቫይዝድ ለርኒንግ አልጎሪዝሞች ናቸው። ክላሲፊኬሽን አልጎሪዝሞች ወይም ሪግሬሽን አልጎሪዝሞች የምንላቸው አንደር ሱፐርቫይዝድ ለርኒንግ ናቸው የሚመደቡት። which means ሌበልድ የሆነ ዳታ ያስፈልጋቸዋል ሁለቱም ማለት ነው። ስለዚህ ሪግሬሽን ሪግሬሽንም ስንል ሌበልድ ዳታ ያስፈልገዋል። እንደሚታወቀው ማሽን ለርኒንግ የአልጎሪዝም እና የዳታ ሴት ከሌለው ምንም ማሽን ለርኒንግ ሞዴል መስራት አንችልም። ዳታ ሴት ኖሮን አልጎሪዝም አፕላይ ካላደረግን ወደዛ ዳታ ሴት ማሽን ለርኒንግ ሞዴል ልናገኝ አንችልም ማለት ነው። ስለዚህ ማሽን ለርኒንግ ሲባል አልጎሪዝም ይኖራል፣ ዳታ ወይም ዳታ ሴት ይኖራል። ስለዚህ ሪግሬሽን እና ክላሲፊኬሽን ሱፐርቫይዝድ ለርኒንግ ቴክኒኮች ናቸው የሚፈልጉት ማለት ነው። ስለዚህ በሪግሬሽን ሌበልድ ዳታ ይፈልጋል፣ የሆነ ዳታ እስከነ ሌበሉ ማለት ነው። ክላሲፊኬሽን ደግሞ እስከነ ሌበሉ ይፈልጋል ዳታ። ስለዚህ ሌበልድ ዳታ ነው የሚፈልጉት ሁለታቸው ማለት ነው። ኦኬ ዲፈረንሳቸው ምንድነው? ክላሲፊኬሽን ላይ ሌበሉ ክላስስ ናቸው። አይዘር እነዚያ ሌበሎች yes no ወይም yes no ወይም 01 ወይም not something not something እንደዚህ አይነት ክላሲፊኬሽን ነው የሚፈልጉት። ሁልጊዜ ባይነሪ ሳይሆን 3 4 5 ክላሶች ሊኖሩ ይችላል። ሙሉ ዳታ ሌበሉ ከነዚህ 3 4 5 ክላሶች ውስጥ ነው ማለት ነው። ስለዚህ ሌበል በክላሲፊኬሽን ውስጥ በክላሲፊኬሽን ለርኒንግ አልጎሪዝሞች ያ ሌበል ክላሶች ናቸው ማለት ነው። ስለዚህ የኢሜይል አንድን ኢሜይል ስፓም ነው ስፓም አይደለም የሚለው በማሽን ለርኒንግ መስራት ብንፈልግ የኢሜይሉን ኮንቴንት እና ብዙ ዳታ እንሰበስባለን። ሌበል ግን ስፓም yes ስፓም ኖት ስፓም ስፓም ኖት ስፓም ስፓም ኖት ስፓም እያለ ነው ዳታው ሌበል የሚያደርገው ማለት ነው። ስለዚህ for unknown data ሌበሉን ወይም ክላሱን መፈለግ ነው የክላሲፊኬሽን አልጎሪዝሞች ዋና ስራ ማለት ነው። ስለዚህ ክላሲፊኬሽን እና ሪግሬሽን ሱፐርቫይዝድ ለርኒንግ አልጎሪዝሞች ናቸው ወይም በሱፐርቫይዝድ ለርኒንግ አልጎሪዝም የሚፈቱ ፕሮብለሞች ናቸው ማለት ነው። ሪግሬሽን ፕሮብለም ካልን ወይም ክላሲፊኬሽን ፕሮብለም ካልን ሌበልድ ዳታ ያስፈልጋቸዋል። ሪግሬሽን ስንል ሌበሉ ምንድነው? ኮንቲኒየስ ቫልዩ ነው። ኮንቲኒየስ ቫልዩ በሪግሬሽን ማለት ነው። እንደ ስፓም ኖት ስፓም ወይም 01 ከማለት እንደ ክላሲፊኬሽን ሌበሉ ኮንቲኒየስ ነምበር ነው። ስለዚህ ፊክስድ ነምበር ኦፍ ኖውን ክላስስ አይደለም በሪግሬሽን ሌበላቸው ማለት ነው። ፎር ኤግዛምፕል የአንዱን ዳታ ሌበል 1 ሊሆን ይችላል፣ የአንዱን ዳታ ሌበል 0.5 ሊሆን ይችላል፣ ሌላም በጣም ብዙ ቁጥሮች ኮንቲኒየስ ነምበሮች። ስለዚህ ክላሲፊኬሽን ሳይሆን ኮንቲኒየስ የሆነ ፕሪዲክት ነው የሚያደርገው አብዛኛው። በእርግጥ ሳም ሪግሬሽን አልጎሪዝምስ ለክላሲፊኬሽን ፕሮብለም ሶልቭ ለማድረግ ይጠቅሙናል እናያለን ወደፊት ማለት ነው። ሳም ሪግሬሽን አልጎሪዝምስ ክላሲፊኬሽን ፕሮብለም ሶልቭ ሊያደርጉ ይችላሉ። ነገር ግን ሪግሬሽን አዝ ፕሮብለም ግን ዴፊኒሽን እዚህ ጋር ማየት እንችላለን። Regression is a problem of predicting a real valued label, often called a target, given an unlabeled example. ስለዚህ የሪግሬሽን ሞዴላችን በሪግሬሽን አልጎሪዝም ተጠቅመን የምናገኘው ሞዴል ማለት ነው
ስራው ምንድነው? ፕሪዲክት ማድረግ ነው። ክላሲፋይ ማድረግ ሳይሆን ክላሲፋይ ማድረግ ያ ዳታ ሳይሆን ፕሪዲክት ማድረግ ነው። ስለዚህ ክላስስ አይደለም፣ እነዛ ሌበሎች ክላስስ አይደሉም፣ ኮንቲኒየስ ነምበር ናቸው። ስለዚህ አንደኛው ዳታ 1 ሊሆን ይችላል ሌበሉ፣ ሌላኛው 3፣ ሌላኛው 4፣ ሌላኛው 5፣ ሌላኛው 100፣ ሌላኛው ስለዚህ በጣም ኮንቲኒየስ ነምበር ነው ሌበሎቹ ማለት ነው። ስለዚህ ፕሪዲክሽን ነው ወይም ክላሲፋይ ከማድረግ ይልቅ ፕሪዲክሽን ነው የሚሰራ ማለት ነው። ኦኬ ሶ በኤግዛምፕል እናያለን። ክላሲፊኬሽን በዴፊኒሽኑ ስናየው ክላሲፊኬሽን is a problem of automatically assigning a label to an unlabeled data. automatically assign ለማድረግ ሌበል ያ ሌበል ግን ክላስ ነው either spam ነው or not spam ነው ለማለት ነው። ለሆነ የመጣ ኢሜል either spam ብሎ ሌበል ለማድረግ ወይም ደግሞ not spam። ሌላም የክላሲፊኬሽን ፕሮብለም ከሆነ according to the classes known classes ወደ አንዱ ክላስ ለመስጠት ነው የሚጠቅመን ማለት ነው። ስለዚህ እዚህ ጋር spam detection is እዚህ ጋር spam detection አለ። ኦኬ most common famous example of classification problem ማለት ነው። አንድን ኢሜል ሊላክላችሁ ይችላል ወደ ኢሜይላችሁ። ስለዚህ spam or not spam not spam ብሎ ክላሲፋይ እንዲያደርግላችሁ ያ ማሽን ለርኒንግ ሞዴላችሁ ማለት ነው። ስለዚህ ክላሲፊኬሽን አውትፑቱ የተወሰኑ ክላሶች ናቸው። ከክላሶቹ ውጭ ወደ አንዱ ክላስ ከክላሶቹ ውጭ መመደብ አንችልም። ወደ አንዱ ክላስ ክላሲፋይ ማድረግ ማለት ነው ያ unknown data። ኦኬ ሶ እንደዚህ ካልኩኝ እዚህ ጋር ኤግዛምፕል ለመስጠት ነው። ኤግዛምፕል ልስጣችሁና in 2 dimensional እዚህ ጋር 2 dimensional ስፔስ እንደዚህ ኮኦርዲኔቱን አስቀምጣለሁ። ይሄ x ነው፣ ይሄ y ነው። ኦኬ ሶ y እንደ ሌበል እንውሰደውና x as input እንውሰደው። input one dimensional vector ማለት ነው። one dimension input ሶ x እንደዚህ ከሆነ y ይሄኛው ነው አውትፑቱ። የx አውትፑት በተለያዩ ትሬኒንግ ዳታ ሞዴላችን ሪግሬሽን ሞዴል ትሬን አድርገናል ማለት ነው። ስለዚህ እስኪ ፕሎት ላድርጋቸው እነዛ ትሬኒንግ ዳታ ሴት ማለት ነው። ኦኬ ፎር ኤግዛምፕል አንዱ እንደዚህ ሊሆን ይችላል። እዚህ ጋር ሊኖሩ ይችላሉ ፖይንቶቹ ማለት ነው። ፖይንቶቹ ኦኬ ሶ እንደዚህ ሊሆን ይችላል። ሶ x እና y በxy ኮኦርዲኔት ወይም 2D 2 dimensional space plot አደረግናቸው። ስለዚህ x እና y ሪሌሽንሺፕ እንደዚህ ነው። ሶ በሪግሬሽን ስንል ይሄኛው አንድ ፎር ኤግዛምፕል ሊኒየር ሪግሬሽን ሞዴል ካል ሊኒየር ሪግሬሽን ሞዴል ሊኒየርሊ ያ ሞዴላችን ሊኒየር ነው ማለት ነው እዚህ ጋር ኦኬ ሶ ሞዴሉ እንደዚህ ሊሆን ይችላል። መጀመሪያው ነው እንደዚህ ሊጀምረው ይችላል። ሞዴሉ ዳታው ላይ ፊት አላደረገም። ትሬኒንግ ዳታው በትክክል ፊት አላደረገም። ስለዚህ ዳታው ትሬን እያደረገ ሲሄድ ምን ሊሆን ነው ማለት ነው? ኦኬ ይሄን ቀርቶ እንደዚህ የሆነ ሊሄድ ነው ማለት ነው እንደዚህ ኦኬ ሶ አሁንም በትክክል ፊት አላደረገም። እንደምታዩት እዚህ ጋር ዳታ አለ። ከዳታ ወጥቶ ሄዷል ሞዴሉ ማለት ነው። ስለዚህ እንደገና ቲዩን መደረግ አለበት። ማሽን ለርኒንግ አልጎሪዝሞች ፎር ኤግዛምፕል ሊኒየር ሪግሬሽን የሚባል እየሰራ ነው። ሊኒየር ሪግሬሽን አልጎሪዝም ማለት ነው። ስለዚህ ይሄንን ሊኒየር ሪግሬሽን አልጎሪዝም በሊኒየር ላይን ነው ሞዴል የሚያደርገው። ነገር ግን ወደ ዳታው በትክክል ኮንቲኒየስሊ ኦፕቲማል የሆነ ላይን በዳታው ፊት እስኪያደርግ ትሬን ያደርጋል ማለት ነው። እሺ ኮንትሮል ዜድ ልበለው ይሄኛው አሁን እንደዚህ ኦኬ አኩሬት የምንለው ሞዴል ይሄኛው እስኪ እንሞክር። ኦኬ ይሄ ስትሬት ላይን ነው ብላችሁ አስቡት። ኦኬ ኮንትሮል ዜድ ሞር ስትሬት ላይን አድርጌ ለመሳል ልሞክር። ላይን አለ መሰለኝ እዚህ ጋር ኦኬ ሶ ይሄኛው የተሻለ ነው። ኦኬ ሶ ይሄኛው ሊኒየር ሪግሬሽን ሞዴል ነው። ምንድነው ኤክስ እና ዋይ ሪሌሽንሺፕ በፎርሙላ ኦኬ ፎርሙላው ለጻፈው እዚህ ጋር ኦኬ እዚህ ጋር y equals to mx plus b አይነት ማለት ነው ሊኒየር ፋንክሽን ኦኬ y equals mx plus b። ስለዚህ as a machine learning algorithm ምንድነው የሚያደርገው ኢኒሺያሊ m እና b ነው የሚፈልገው ማለት ነው ከዳታ ሴቱ።
ስለዚህ mx plus b ብሎ ይጀምራል ሞዴሉ ሊኒየር ሪግሬሽን ነው ብያቸዋለሁ mx plus b ነው ላይን የላይንን ፎርሙላ ሶ mx plus b ነው ይሄኛው ሊኒየር ሪግሬሽን ዓላማው ምንድነው ኦፕቲማል m እና ኦፕቲማል b ወይም y ኢንተርሴፕት ምንለው ማለት ነው መፈለግ ነው ከየት ነው የሚፈልጋቸው እነዚህ ፓራሜትርስ ይባላሉ እነዚህ ፓራሜትርስ b ፓራሜትር ነው m ደግሞ ፓራሜትር ነው ስለዚህ እነዚህ ሁለቱም ፓራሜትር መፈለግ ነው ዓላማ ማለት ነው ከየት ነው የሚፈልገው ከነዚህ ዳታ ኮንቲኒየስሊ ከነዚህ ዳታ ነው የሚፈልገው ማለት ነው ስለዚህ ትሬኒንግ ዳታ የሚያስፈልገው m እና b በትክክል ላይ ማግኘት ይረዱናል ማለት ነው ስለዚህ ለዚህኛው ትሬኒንግ ዳታ የሚመስል m እና b ከተገኘ በኋላ ላይኑ for example y equals to እዚህ ጋር ልጻፍና y equals to mx plus b m slope ይሄ ፖዚቲቭ ስለምን ያለው ስለዚህ 2 ስኬል በለው 2x plus b ደግሞ y intercept around this 2 number 2x plus 2 ሊሆን ይችላል ይሄኛው for example የዚህኛው ማለት ነው ስለዚህ ይሄ ኤክስቴንድ ላድርገው የኤክስን ኮኦርዲኔት እና ኦኬ ይሄኛው እንደዚህ ላድርገውና እዚህ ጋር ያለው የዚህኛው x ቫልዩ ፕሪዲክ እንዲያደርግልኝ ማድረግ በፈልግ ምንድነው ከዚህኛው ላይን በዚህኛው ላይን የሚሄድ ማለት ነው ሶ በዚህኛው ላይን ሄዶ ማለት ነው እዚህ ጋር ሲገናኙ የy ቫልዩ ይገኛል እዚህ አካባቢ ከላይ ማለት ነው ስለዚህ ምንድነው ላልታወቀ ቫልዩ ኮንቲኒየስ ነው ኮንቲኒየስ ቫልዩ እዚህ ጋር በጣም ሩቅ የሚሊየንስ x for example 10 ሚሊየን የx ቫልዩ ቢሆን ላይኑ ሂዶ በዚህ ፎርሙላ መሰረት ስለዚህ y equals to x plus 2 ሞዴላችን ነው ማለት ነው ሊኒየር ሪግሬሽን ሞዴል ነው tx plus 2 ማለት ነው ስለዚህ for any unknown x በዚህኛው ኦኬ so y equals to x plus 2 በሚለው ይሄ ሞዴላችን ነው ከየት የተገኘ ሞዴል ነው ከዚህኛው ዳታ ተገኝቶ ነው እንዴት ነው continuously optimal m እና b የተገኘው የሚለው ከትሬኒንግ ዳታ ሴት ነው የሚገኘው የራሱ የመገኛ መንገድ አለው gradient descent የሚባል next ማሳያችሁ ማለት ነው ስለዚህ እዚህ ጋር መያዝ ያለባችሁ ምንድነው m እና b መፈለግ ነው እንደ machine learning algorithm which is linear regression ነው አሁን የምንጠቀመው የሊኒየር ሪግሬሽን ዋና ስራ ምንድነው በሊኒየር ሞዴል ነው የሚሰራው ሊኒየር ሞዴል ግን m እና b ማግኘት አለበት m እና b ከየት ነው የሚገኘው ከትሬኒንግ ዳታ ሴት ነው ማለት ነው ስለዚህ በትክክል ወደ ዳታው ፊት መደረግ አለበት ማለት ነው ኦኬ ሶ ይሄኛው ኢሬዝ ላድርገውና ኦኬ ሶ ኢሬዝ ላድርገው ይሄኛው for example ኦኬ እዚህ ጋር እንደዚህ ማለት ነው ዳታ እንደዚህ ሆኖ እንደዚህ ቢሆን ነው ዳታው ማለት ነው ኦኬ እንደዚህም ዳታ ቢኖረን ትሬኒንግ ዳታ ማለት ነው ትሬኒንግ ዳታ ሴት የምንለው ኮሌክት ያደረግነው ወይም ደግሞ ከሌላ ሶርስ ያመጣነው ሂውጅ ዳታ ማለታችን ነው ዳታ ሴት ስለዚህ እንደዚህ ቢሆን ኑሮ ለዚህኛው በትክክል ይሄ ሊሆን ይችላል የላይን ማለት ነው ለዚህ እዚህ ጋር ያለውን ዳታ ግን ኦኬ እንደገና እንደዚህ ሊያስፈልገው ነው ወደዚህ ማለት ነው ስለዚህ በሊኒየር ሪግሬሽን ሞዴል ሳይሆን ናን ሊኒየር ሪግሬሽን ሞዴል መጠቀም አለብን ማለት ነው ስለዚህ ሪግሬሽን ሞዴል ስንል ሊኒየር እና ናን ሊኒየር ፊቸር ደግሞ ማስገባት እንችላለን ናን ሊኒየር ስለዚህ ኦኬ ሶ ለዳታው ነው የሚመስል ያ ሞዴላችን ማለት ነው ስለዚህ ለዚህኛው ዳታ የሚመስል ይመስላል ይሄ ላይኑ የከርቭ ማለት ነው ነገር ግን ሊኒየር አይደለም ሊኒየር ሪግሬሽን በሊኒየር ሪግሬሽን መስራት አንችልም ማለት ነው ናን ሊኒየር ሪግሬሽን አልጎሪዝም ተጠቅመን ግን ላይክ ፊት አድርገናል ይሄኛው ማለት ነው ሶ ምን ለማለት ፈልጌ ነው ሪግሬሽን ፕሮብለምስ ሁሉ ጊዜ continuous value ነው predict ለማድረግ ነው የሚጠቅመው continuous value ስፓም ነው ናት ስፓም ነው ለማለት ሳይሆን የሚጠቅሙን continuous value the value of y when x is minus 100,000 ከሆነ በዚህ ፎርሙላ y equals to x plus 2 በሚለው እናገኘዋለን ማለት ነው የዋናው ስራ የማሽን ለርኒንግ አልጎሪዝም ሞዴል ማግኘት ነው ሞዴልን ከተገኘ በኋላ
ምንም ችግር የለም። ቫልዩን ኢንሰርት አድርጎ በትክክል ካልኩሌት አድርጓል ማለት ነው። ስለዚህ ሞዴል ስንል ሊኒየር ሞዴል ነው ካልነው ከmx + b ነው የሚነሳው ማለት ነው። ይሄኛው mx + b የሚለው ለሊኒየር ሞዴሎች መነሻ ሐሳብ ነው። ስለዚህ ሊኒየር ሞዴሎች አኩሬት m እና አኩሬት b መፈለግ ነው ስራቸው። ከየት ነው የሚገኘው? ከትሬኒንግ ዳታ ሴት ማለት ነው። እሺ ሌላ ኤግዛምፕል እስክንወስድ ኦኬ ፎር ኤግዛምፕል እዚህ ጋር ዳታችን ማለት ነው። ዳታችን ኦኬ ኤክስ ዋይ ፕሎት ለማድረግ ልሞክርና ይሄ ዋይ ነው፣ ይሄ ደግሞ ኤክስ ነው። ኦኬ እንደዚህ ሶ ኦኬ ኮንትሮል ዜድ ልበለውና ኤክስ ዋይን ሙሉ ላድርገው እንደዚህ ኦኬ እንደዚህ ላድርገውና ሾ እንደዚህ ሊሆን ይችላል ዳታው ማለት ነው። ኦኬ እንደዚህ ዳታውን ኦኬ እንደምናውቀው ፓራቦላ የሚመስል ነገር ነው። ፓራቦላ ኦኬ እንደዚህ። ስለዚህ mx + b ሳይሆን x ስኩዌር 2 ዲግሪ ያለው ነው። ስለዚህ ይሄኛው በሊኒየር ሪግሬሽን ሞዴል ማድረግ አንችልም። በምንድነው ሞዴል የምናደርገው? በፓራቦላ ፋንክሽንስ ነው። በፓራቦላ ማለት ነው። ሶ ሞዴላችን ምን ሊመስል ነው? ሞዴል ለመሳል ማለት ነው። ኦኬ ሾው ሳየው እንዳልሳሳት ኦኬ እንደዚህ አይነት ሞዴላችን ማለት ነው። ስለዚህ የዚህኛው ሞዴል ስለዚህ ኦኬ የፓራቦላ ፋንክሽን ካረሳውት እስኪ y = ax² + bx + c ነው መሰለኝ የፓራቦላ ግራፍ ስንሰራ ማለት ነው። ሶ ሞዴላችን ዳታው እነዚህ ነው የሚመስለው፣ ፓራቦላ ነው የሚመስለው። ስለዚህ ፓራቦላ የሚመስል ሞዴል ነው የሚያስፈልገን ማለት ነው። ስለዚህ ናን ሊኒየር ሪግሬሽን ይባላል። ፖሊኖሚያል ወይም ደግሞ ፖሊኖሚያል ሪግሬሽን ይባላል። ፖሊኖሚያል ሪግሬሽን ፖሊኖሚያል ፋንክሽን የሚጠቀም ማለት ነው። ስለዚህ ax² + bx + c የዚህኛው ፋንክሽን እንደ መጀመሪያ ወስደን ዋና ስራችን ምንድነው? ኦፕቲማል a ማግኘት፣ ኦፕቲማል b ማግኘት፣ ኦፕቲማል c ማግኘት። ስለዚህ a b c ፓራሜትር ናቸው የሞዴሉ ማለት ነው። ልጻፍ መሰለኝ አሁንም y = 3x² + 2 plus 4x plus 9 ሊሆን ይችላል ወይም ደግሞ 150 ሊሆን ይችላል እንደዚህ። ኦኬ ስለዚህ ፎር ኤግዛምፕል ይሄ ላይን እንደዚህ ፊት ተደርጎ 3 የa ቫልዩ 3 ተገኝቷል፣ የb ቫልዩ 4 ተገኝቷል፣ የc ቫልዩ ደግሞ 150 ተገኝቷል። ስለዚህ ይሄ ሞዴላችን ነው ማለት ነው። ሞዴላችን ነው በፖሊኖሚያል ሪግሬሽን ሞዴል የተገኘ ሞዴላችን ነው ማለት ነው። ስለዚህ for any unknown x yን በዚህ ፋንክሽን መሰረት በዚህ ሞዴል መሰረት ይገኛል ማለት ነው። ስለዚህ የኤኒ ማሽን ለርኒንግ ሞዴል ኤኒ ማሽን ለርኒንግ አልጎሪዝም ዋናው ስራው እንደዚህ የፎርሙላ የሚመስል ነገር ማግኘት ነው። ዳታው ሊኒየር ከሆነ አቀማመጡ ሊኒየር ሞዴል ማግኘት እንችላለን። እንደዚህ ፓራቦላ የሚመስል ነው ወይም ፖሊኖሚያል የሚመስል ነገር ደግሞ በፖሊኖሚያል እንደዚህ ፎርሙላ ወይም ደግሞ ሞዴል ይሄ ሞዴል ነው፣ ኦፕቲማይዝድ ሞዴል ነው የምንለው። ይሄኛው 3x² + 4x + 150 ማለት ነው። ስለዚህ ቬሪ ኮምፕሌክስ የሆነ ሼፕም ሊኖረው ይችላል ያ ዳታችን ማለት ነው። ስለዚህ ለዛ ኮምፕሌክስ ሼፕ ያለው ዳታ የሚሆን ፎርሙላ ብዙ አልጎሪዝሞች አሉ ለኮምፕሌክስ ዳታ የሚሆን ማለት ነው። ስለዚህ ዋናው እንደ ፎርሙላ የሚመስል ነገር ማግኘት ነው እንደ ሞዴል ማለት ነው። ስለዚህ ሊኒየር ሞዴል፣ ፓራቦሊክ ሞዴል ወይም ናን ሊኒየር ሞዴል እንደዚህ ማግኘት ነው ዋና ስራ ማለት ነው። ስለዚህ ሞዴል ማለት ይሄ ነው የትሬኒንግ ውጤት ማለት ነው። ሞዴል የቀድሞ mx + b እሱ ሞዴል ነው ማለት ነው። ስለዚህ ለዳታ የሚመስል ሞዴል ስንል ይሄ ማለት ነው። መጨረሻ ሞዴል ፕሪዲክት ለማድረግ ወይም ክላሲፋይ ለማድረግ ወይም ክላስተር ለማድረግ ፕሮብለሙን ሶልቭ ለማድረግ ይጠቅመናል ማለት ነው።
ኦኬ ሶ ወደ ክላሲፊኬሽን ልግባ። ወደ ክላሲፊኬሽን ምን ማለት እንደሆነ ልግባ ባጭሩ ማለት ነው። ሶ ክላሲፊኬሽን ፕሮብለሞች ደግሞ ዳታ ይፈልጋሉ። ዳታቸው በተፈጥሮ ምን አይነት ነው? in the same class ያሉትን in the same class ያለውን ዳታ similar property ወይም ፕሎት ብናደርገው ራሱ ወደ አንድ የሚሰበሰቡ ናቸው። for example እነዚህ ቀይ ያሉ similar characteristics similar class share የሚያደርጉ ዳታዎች ወይም ዳታ ፖይንትስ ዳታ ሴት ኢንስታንስስ ማለት ነው። ይሄ ደግሞ እዚህ ጋር ያለው ብሉ ያሉትን ደግሞ እዚህ ጋር similar class ወይም characteristics share የሚያደርጉ ናቸው። ስለዚህ ፕሎት ሲደረጉ ወይም by any evaluation mechanism similar behavior ያሳያሉ ማለት ነው። ዳታ በተፈጥሮ ማለት ነው። ስለዚህ as a classification problem classify እናደርጋቸዋለን። classify so ይሄ for example የዚህኛው ክላስ ኦኬ የዚህኛው ክላስ ይሄኛው ስፓም ሊሆን ይችላል። ስፓም ኦኬ ስፓም ይሄኛው ደግሞ ናን ስፓም ኦኬ መጻፍ ስለማይመች ነው። ይሄኛው ደግሞ ናን ስፓም ማለት ነው። ስለዚህ መጀመሪያ ትሬኒንግ ዳታ ሴቱ ሌቨሉ ሁለት ክላስ ነው። ስፓም ናን ስፓም። ስለዚህ እቺኛው ፖይንት አንዷን ብሉ እንኳን ብትወስዱ ናን ስፓም ናት ማለት ነው። ክላስ 1 ማለት ነው። ስለዚህ ፕሎት ሲደረግ ደግሞ ናን ስፓም የሆኑ ወደ አንድ ቦታ ነው የሚመጡት ማለት ነው። ስፓም የሆኑት ደግሞ የሆነ ከዳታ ሴቱ ራሱ ካታጎሪ ወይም ክላሳቸውን ለይተው ይቀመጣሉ ማለት ነው። ስለዚህ ለዚህኛው በእነዚህ ይሄኛው ዳታ በሁለት ሶስት በተለያዩ አልጎሪዝሞች ክላሲፋይ ማድረግ እንችላለን። በላይን ክላሲፋይ ማድረግ እንችላለን። በፕሌን ክላሲፋይ ማድረግ እንችላለን። በሌላ በዲስታንስ በአልጎሪዝም ደግሞ በሌላ ክላሲፋይ ማድረግ እንችላለን ማለት ነው። ስለዚህ ይሄኛው ኦኬ ስለሰርዘውና ይሄኛው በላይን ክላሲፋይ ማድረግ ብንፈልግ እንደዚህ ክላሲፋይ ማድረግ እንችላለን እንደዚህ ማለት ነው። ኦኬ ሞር ሶሊድ አድርገው። ስለዚህ ይሄኛው ላይን ሊኒየር ነው mx + b አይነት ያለው ነው ማለት ነው። y = mx + b ሊኒየር ሞዴል ነው ማለት ነው። ስለዚህ ሊኒየር ሞዴል ነው በላይን ነው ሴፓሬት የተደረጉት ማለት ነው። ስለዚህ ኢን ሃይ ዳይሜንሽናል ዳታ ቢሆን ኖሮ ከxy በላይ xy z ወይም ደግሞ ብዙ 3D 2D 4D 5D 6D 7D even 1000D millions of D አይነት ዳታ ቢኖርን ፕሎት ለማድረግ እንደዚህ ልንቸገር ይሆናል። ግን ደግሞ በፕሌን ሎ ምንለያቸው በላይን ሳይሆን በፕሌን ማለት ነው። ፕሌን ማለት ለምሳሌ መሰለኝ እንደዚህ አድርጌ እንደዚህ ሶሪ ኦኬ እንደዚህ ማለት ነው። ሶ ፕሌን ማለት የሆነ እንደ ቆርቆሮ ቤት መስሪያ ያለ ፕሌን እንደዛ አይነት ማለት ነው። ስለዚህ በፕሌን ሊሆን ይችላል። የግድ ቀጥ ያለ ፕሌን ሳይሆን የሆነ ናን ሊኒየር የሆነ ፕሌንም ሊኖር ይችላል። እንደ ሰፖርት ቬክተር መሽን አይነት አልጎሪዝሞች ማለት ነው። በላይንም ሊሆን ይችላል ማለት ነው። ስለዚህ እንደዚህ ሳደርገው ይሄ በሊኒየር ነው mx + b ነው። ኮንትሮል ዜድ ልበለውና ኦኬ መጀመሪያ ሞዴሉ mx + b ነው። እንደዚህ ሊመጣላችሁ ይችላል እንደዚህ ማለት ነው። ስለዚህ ከዳታው ተምሮ again ምን ሊሆን ነው ማለት ነው። ኦኬ ከዳታው ተምሮ እንደዚህ ሊመጣ ነው ማለት ነው እንደዚህ። ስለዚህ ከዳታው ኮንቲኒየስሊ እየተማረ ማለት ነው። ኮንቲኒየስሊ አፕዴት እያደረገ m እና b ለማግኘት ማለት ነው። ኮንትሮል ዜድ ኦኬ ኮንትሮል ዜድ ኦኬ ላይን መስራት አቃተኝ። እንደዚህ አይነት ላይን ሞዴል ብለን ካሰብነው ይሄኛው ሊኒየር ሞዴል ክላሲፋይ ማድረግ እንችላለን ማለት ነው። ስለዚህ below this line for example አንድ የሆነ ኦኬ below this line ያለውን በሙሉ ናን ስፓም ነው ማለት ነው። above this line ያለውን ደግሞ ኦኬ above this line ደግሞ ምን ብሎ ክላሲፋይ ይደረጋል? ስፓም ነው። below this line ደግሞ ናን ስፓም ነው ማለት ነው። ስለዚህ ክላሲፋይ ለማድረግ ነው። ክላሲፊኬሽን ፕሮብለሞች ክላሲፊኬሽን ይጠይቃሉ። ክላስን አይደንቲፋይ ማድረግ ማለት ነው for unknown data። ስለዚህ በምንጠቀመው ክላሲፊኬሽን አልጎሪዝም ሞዴል ማለት ነው በትክክል ክላሱን ማወቅ ብቻ ነው ማለት ነው። ስለዚህ ኮንቲኒየስ ሳይሆን ናን ኮንቲኒየስ እዚህ ጋር
ፊክስድ ነምበር ኦፍ ክላስስ ነው የሚኖሩ ማለት ነው። እንደ ሪግሬሽን ኮንቲኒየስ የሆነ ፕሪዲክሽኑ ኮንቲኒየስ ዳታ ቫልዩስ አይደለም። እዚህ ጋር ክላስስ ነው። ስፓም እና አንስፓም ሁለት ክላስ ነው ያለን። ሌላም እንደዚህ ካለ ማለት ነው። ስለዚህ ክላሲፊኬሽን ወደ የክላሳቸው እንትን ለማድረግ ነው ማለት ነው። እሺ ኮንትሮል ዜድ ልበለውና ይሄኛው ኮንትሮል ዜድ ኦኬ። ፎር ኤግዛምፕል አንድ ኤግዛምፕል ልስጣችሁ። ኦኬ ይሄኛው እንደዚህ ከነበረ ፎር ኤግዛምፕል ማለት ነው። ኦኬ ሶ እዚህ አካባቢ ሞር ዳታ ፖይንትስ ቢኖሩን እዚህ ጋር እንደዚህ ማለት ነው። ኦኬ እንደዚህ ዳታ ፖይንትስ ቢኖሩም ማለት ነው። ሶ ሊኒየርሊ ይሄኛው ሊኒየርሊ ሴፓሬት አይደረግም። ሶ ናን ሊኒየር ነው ማለት ነው። ሶ ናን ሊኒየር ሴፓሬት ለማድረግ ክላሲፊኬሽን ሁለት ቀይና ብሉ ላይኖች ስፓም ናን ስፓም አሉ ማለት ነው። ስለዚህ በአንድ ላይን መለየት አይቻልም ይሄኛው። ኦኬ ፎር ኤግዛምፕል ኦኬ እንደዚህ አድርገን መለየት አንችልም። እንደቀድም ኮንትሮል ዜድ እንደዚህ አድርገን ግን መለየት እንችላለን ይመስለኛል። ኦኬ ሶ እንደዚህ አይነት ማለት ነው። ይሄ ደግሞ ናን ሊኒየር ሞዴል ነው። ናን ሊኒየር ሞዴል ነው። ይሄ በኒውራል ኔትወርክ ሊሆን ይችላል። በኤኒ ክላሲፊኬሽን አልጎሪዝም ናን ሊኒየር ሞዴል ወይም ደግሞ በሰፖርት ቬክተር መሽን የሚባል አለ። በፕሌን ለመለየት ፖይንቶቹ በፕሌን ማለት ነው። እያንዳንዱ ክላስ በፕሌን ለመለየት በፕሌንም ሊሆን ይችላል፣ በላይንም ሊሆን ይችላል። ዋትኤቨር ግን ክላሲፊኬሽን ስንል ክላስ ሞዴሉ ምንሰራ ሞዴል ክላሲፋይ ለማድረግ ነው ማለት ነው። ሊኒየር ሊሆን ይችላል፣ ናን ሊኒየር ሊሆን ይችላል፣ ፕሌን ሊሆን ይችላል፣ ዋትኤቨር ሌላ አልጎሪዝም ሊሆን ይችላል ማለት ነው። ሶ ክላሲፊኬሽን ስንል ክላሲፋይ ለማድረግ ነው ማለት ነው። ስለዚህ ቢሎው ዚስ ሞዴል የሚውለው እዚህ ጋር ስፓም ነው ናን ስፓም ነው ማለት ነው። እዚህ አካባቢ ከዚህ እንትን ውጭ የሚሆነው ደግሞ እዚህ አካባቢ ካለ ደግሞ ስፓም ነው ማለት ነው። ስለዚህ ክላሲፋይ ለማድረግ ነው የሚጠቅመን ክላሲፊኬሽን አልጎሪዝሞች። ሶ ይሄንን ጨርሻለሁ። አስተያየት ጥያቄ ካላችሁ ኮመንት ቦክስ ላይ ያሳውቁኝ። ስለተከታተላችሁኝ አመሰግናለሁ።